እኔ ያጠፋሁት መቼ እንደሆነ ታውቂያለሽ? ያኔ ካሜራ ወጥቷል ብላለች። እሷም ካሜራ ወጥቶ እንደተነሳ ወርቁ ካሜራ ወጥቶ ጨርቁ ፒንክ እንደሆነ ራሷም ታውቃለች። ያኔ ካሜራ ወጥቶ ሰውዬ በህግ ልክሰስ ሲል እናቴ መለምና የእህቴ ልጅ እዚህ ላይ ምናልባት ከሰማች የእህቴ ልጅ አለች። የእህቴ ልጅ እኮ ወርቁ መጥፋቱን እኮ አምናለች። እኔ ኮንኩ አይና ለምን አምነሻት እኔ ወርቁን ከወሰድኩ አልመልስም ነው ያለችኝ። ታውቃለች እሷም ይሄን እኔ እሷን ብቻ አይደለም አይና ለም እኮ አላልኩም ስለ ልጅሽ ስለ አንቺ ስለ እያንዳንዱ ስለ ወርቁ ስለ ባለቤትሽ ስለ አንቺ ህመም ስለ ሁሉም ነገር አላቅም ብላለች። በቃ ምንም አላቅም ብላለች። ኦኬ ስለዚህ አላቅም ካለች ማንም ሊያስገድዳት አይችልም። አላቅም ብላለች። ስለዚህ መማማሉን እሺ ካለች ሄዳችሁ ተማምላችሁ ለፈጣሪ ሰተሽ ህይወትሽ መቀጠል ነው። ትክክል። እኔ ለፈጣሪ እስካሁን ሰጥቼ ነበር። ስለነካችኝ ነው ሀቡዬ በጣም አመሰግናለሁ። ግን ሁሉ ሀሜተኛ ነው። ሁሉም ሀሜተኛ ነው። ዛሬ አንቺ ጋር ናቸው ስትያቸው ነገ እዛ ናቸው። ማንን ነው የምታምኑ? እስቲ ንገሪ። እኔ ሰው ቢለኝ ባንቺ እኔና አንቺ ብንጣላ ልጄ አንቺን መታ ጠይቅሽም እኔና አንቺ ስንጣላ እንኳን ልጄ አንቺ ቤት አትመጣ ባኮርፍሽ እንኳን የማትደረብ ልጅ እንዳለችኝ አታውቂም። እንደገና ደግሞ እኔ ባንቺ የሚጨክንስ አንጀት ነበረኝ። ሰው ሰማ ነበር አልሰማም። ድንጋይ ለሰው ማላዝን ሰው ሆኛ አይደለም። አንቺ ታውቂኛለሽ። እኔና አንቺ ስንት ዓመታችን ነው ተዋወቃለን። በቃ ስሚኝ አንዴ አንቺ ማንኛውንም ሰው ቁጭ ባለበት ፎቶ እያነሳሽ እንደምትቀብሪ አውቅሻለሁ። ግን እኔን ሚሚን ታነሽኛለሽ ብዬ አላውቅም። እኔ ለማን ፎቶ ያነሳው? ዛሬ መድኃኒዓለም አውሎ አያሳድረኝ። እኔ እንደዚህ አይነት ነገር አላረኩም። ዛሬውን ይድፋኝ። ለዘላለም ለሚባል አላክሽም። ትዕግስት አላስጠፋችሽም ለምና እኮ ትዕግስት ትምጣ ገብታ ነበረ እንትን የላካት ለምን አላስጠፋችሽም? እኔ ከያንቺን የራቁት ፎቶ አንስቼ ከዛ ለዘላለም ላኩለት። እኔ እንደዚህ አይነት ባለጌ ሰው ነኝ። ትክክል ማታ ዋይሽ ሌላ ምልክት ልንገርሽ አይንዬ እኔና ማንቺ ማታ ያወራ ነው። ለምንድነው ሰው ውጭ ማገኘው? እኔና አንቺ ብቻ ነው ቡና የምንጠጣው። ምንድነው ብዬ ስልሽ እኔ እንጃ ነው ያልሽኝ። ለማን ሰይጣን ነው አጠገባችን ያለ ወይስ ስልኬ ተቀርቷል ብዬ የምነግርሽ ቀን በብዛት የለም። ሰይጣን ነው ወይ ትነግራ ከኔ ጋርም ትገናኛለሽ። ኖ አንቺና ትዕግስት አንዴ ትዕግስት እኔ ጋር ናት፣ አንዴ አንቺ ጋር ናት። ታውቂያለሽ፣ የተወሰነ ሰዓት እኔ ጋር ናት፣ የተወሰነ ሰዓት አንቺ ጋር ናት። እሺ ለማንኛውም አንቺ ወረቀትሽ ከተስተካከለልሽ እኔ በማንኛውም ሰዓት ዝግጁ ነኝ። ከሌለሽ ትኬት እፈልጋለሁ። እንሄዳለን። ዝብር ገብርኤል ስጉራ ዝብር እንሄዳለን። ስለኔ ወረቀት የተስተካክሏል ቆይቷል። ችግር የለም። እኔ እንሄዳለን። የሚመቸኝን ጊዜ እነግርሻለሁ። ለመሄድም እየተዘጋጀሁ ነው። ሲጀመር ችግር የለም። አንቺ ነገ ሄዳለሁ ብትይኝ እኔም ቆርጣለሁ። ችግር የለብኝም። ችግር የለውም። እኔ ህይወትን ታውቂዋለሽ። እየሰራሁ ባዶ እንደሆንኩኝ ታውቂኛለሽ። እንዴት አሳልፈሽ ለባዳ እሺ ሌላው ይቅር ወርቅ ገዝቼ ለነ ከሪና ሰፈር ሄደሽ ራስሽ ቁጥሽ ሊወጣሽ ሄደሽ ቡዜ ጋር የሰውዳ ሳትከፍል ወርቅ ገዛች። ያንቺን ብቻ ዝም ብለሽ አታውሪ። በቃ ለው እንዲያልኩም ብላኛለች። አኩርፊያቱ ማለት ነው። ጸጉሯ ተቆረጠውስ ጸጉሯ አንቺ ጋር አድራ ጸጉሯ ተቆርጦ ያደረው እኔ አሁን ስትነግረኝ ነው ጸጉሬ ተቆረጠ ስትል። እኔ ጋር እንዳደረች እኮ አልካድጉም አድራለች። ግን እኔ ጸጉሬ ተቆረጠ ስትል የሰማሁት አሁን ነው። ኧረ በኢየሱስ ኧረ በመድኃኒዓለም በቅዱስ ሚካኤል በመወደው አይ በቃ ይሄ መፍትሄው ስለ ሁሉም ስለ ወርቁም ስለ ፎቶ ራቁት ፎቶውም ስለ ሁሉም ነገር ሄዳችሁ ዘብር ገብርኤል ተማምላችሁ በሰላም መለያየት ነው ያለባችሁ። ኦኬ ችግር የለም። እኔ ችግር የለብኝም። ራሴን ነገሮች አስተካክዬ ሲጀመርም ለመሳፈር እንትን እያልኩኝ ነው።
ግን ራሴን ላዘጋጅና እነግራታለሁ። ችግር የለም። ጥሩ በቃ ያው ሚሚ አይናለም ራሷን አዘጋጅታ ትነግርሻለች። ተያይዛችሁ ሄዳችሁ አንቺም ወንዱ ልጅሽ አይናለምም እናቷን ይዛችሁ ሄዳችሁ ቤተሰቦቼን ይዤ እሄዳለሁ። ችግር የለም። አዎ ተማምላችሁ ተረሳሱ። በቃ ከዛ በኋላ ቤተሰቦቿ ተብሎ ስለተጠራ ቤተሰቦቼን መገኘት አለባቸው እዛ ጋ ማለት ነው። ስለዚህ እነሱንም ይዤ ሄድና እናወራለን። ችግር የለም፣ እንነጋገራለን። ከዛ በኋላ ግን ይቅርባችሁ፣ ጓደኝነቱ ይቅርባችሁ። እሺ አላማሉና በሰላም ተለያዩ። እሺ ይቅርባችሁ ጓደኝነቱ። አቡዬ ምን አልኩት ለሚካኤል ለቅዱስ ገብርኤል አይኗን አይቻት አላውቅም። ምን እንዳልኩት ታውቂያለሽ? ለቅዱስ ገብርኤል እውነት የምወዳት ከሆነ ቅዱስ ገብርኤል እውነት የምወድ ከሆነ አይኗን ለአይኔ ያታገናኘኝ ብያለሁ። ግን አንድ ሰፈር አንድ መንገድ ነው የምንሄደው። አይቻት አላውቅም። አመት ከምናምናችን ሰፈር አይደለንም የሚሾው እኔና አንቺ ተለያይተን እኔ እኮ ከዛ ሰፈር ከወጣሁ አመታት አሳልፌያለሁ። መጣለሽ ክራይ ቤት በየሁዱ እኔ ኧረ እኔ ብዙም አልመጣም። ያለበት ሰው ይነግርሻል። እኔ እዛ ቤት ራሱ መሄድ አስጠልቶኛል። አልመጣም፣ ብዙም አይደለሁም። እሺ አንዴ የቀረኝ ሀቡ ጥበብ ገዝቼላት ከኢትዮጵያ ላኩኝ። ጥበቡን ነጠላው ጠፋለችኝ። ጥበቡንና የራያውን ቀሚስ እንትን ለምን መልሳ ላከችልኝ? ስጦታ ብዬ ገዛውላት። ለምን ለማን ነው መልሽ? ለራሴ ውሰጂ ብለሽ ማርታ ነች ይዛ የመጣችው። ወሰጂ ቆሻሻና ኦኬ ማርታን አስገቢያት። አይ በቃ ልከሻል፣ መልሰሽ ልከሽላት። ልብሱን አላክሽላት? ኧረ እኔ ያላኩም ቤት ውስጥ ነው የተቀመጠው። የተከራየንበት ቤት በፌስታል ቋጥሬ ነው ያስቀመጥኩት። እሱም በእንትን ላይ አሳይን ካለ ልብሱ እኔ ጋር የለም። ወስደዋለች፣ እሷ ወስደዋለች። ወስጄ እዛ ቤት ሄዳ እኔ አልሰጠኋትኝም፣ ራሷ ናት የወሰደችው። ኖ ማርታ ነች ይሄንን ልብስ ውስጫት ብላኛለች ብላ የሰጠችኝ እኮ። ሰው ነው ያለሽ ያልኩሽ እንዴ? ሰው ነው ያለሽ እኮ። እኔ እኮ አላልኩሽም። ከባድ ነው። በቃ ይቅርባችሁ፣ ተውት። ሁሉን ነገር ለፈጣሪ ስጡና ተውት፣ ይቅርባችሁ። በቃ ያለፈው አልፏል። አትገናኙ። ከቻልሽ ሚሚ ወደ ልጅሽን ይዘሽ ከዚህ ከቤሩት የሚባል ሀገር ወደ ዱባይ ሙቭ አርጊ፣ አቅሙ ካለሽ። እድሜ ገፍቷል። ልጄ ደክማለች፣ አባቷን መቀየር ልጄም አሁን በቅቶታል። እኔ ራሴ ሄጄ እግዚአብሔር እስካለ ድረስ ከሱ ጋር ሆኜ ደግሞ የሆነ ያገኘሁት ልጅ አለ ብዬሻለሁ። አመቱ ነው። እሱን ልጆቼን ተንከባክቤ ስላሳደግኩኝ ልጅ ከፎቅ ላይ የዛሬ አመት አንዷ ልትወርቅ ስትል ላይ ነሽ። እንደገና የሰው ልጅ ታሳድጊያለሽ። እኔ እናት ፎቅ ላይ ልትወርቅ ስትል ከ10ኛ ፎቅ የት ገባለሁ ብላ ስትል እኔ ጋር ልጁን ጥለሽ አንቺ የፈለግሽበት ስሪ ብዬ ልጁን ተቀብዬ የ15 ቀን ልጅ አመት ሆኖታል። እንትኔ ውስጥ ግቢና እዩ። የሚያሳዝን ልጅ ነው። ወተት ከዚህ ነው ምልክለት፣ ፓምፐርስ ከዚህ ነው፣ ሁሉ ነገር እና ሄጄ ማሳደግ ፈልጋለሁ። እግዚአብሔር እየሰጠኝ። እናትየው መታም አልጠየቀችም ልጇን? በምድር የሰጠውሽን በሰማይ ሰጥቼሻለሁ ብላ እኔም ከእሷ ከምትሞት ከ10ኛ ላይ ወድቃ ከምትሞት አባብዬ ነው ያስተውኳትኝና እኔ ወስጄ አሳድገዋለሁ ብዬ ያሳደግኩት ልጅ አለ። ልጄ ደግሞ ባለቤቴ ደግሞ አውጥቷታል። ስለዚህ እኔ ራሴ ወደ ሀገሬ የምገባበትን መንገድ ነው የምፈልገው። ሀቡ እድሜ ደክማ 46ኛ ዓመቴ ነው። ደክሜ ያለውኝ እዛም ሆኜ እንዴት ሆኜ እንደኖርኩ እኔ ነኝ የማውቀውና አለማደበቅ እውነታውን ያውጡ፣ እውነታውን ትናገር። ምክንያቱም ሞታ ራሱ የሰው ሀቅ ይከተላታል፣ በየትኛውም ሃይማኖት ይከተላታል። ምክንያቱም በምድር ላይ የዘራሽው ነው በሰማይ የሚጠብቅሽ። መልካም ነገርን ካዘጋጀሽ በሰማይ መልካም ነገር ይጠብቅሻል። ስለዚህ እኔ የምለው ነገር ቢኖር ሚሚሾን የዋህነቷን፣ መልካምነቷን፣ ሰው አክባሪ፣ ለሰው ሁሉ ደራሽ። ይሄ ምግብ መጠጥ አይደለም። ማንም ሰው እኛ ጋር ለምሳሌ ውጭ የሚሰሩ ወረቀት ያሌላቸው ብዙ ልጆች ጠያቂ ናት፣ እዛ ምላም ሄዳ ጠያቂ ናት። ስለዚህ የሚሚን እውነታ ማንም ሰው ይነግርሽ ይችላል። አረቦችንም ይሁን ሊሆን ይችላል፣ ኢትዮጵያውያኖችንም በአጠቃላይ። ስለዚህ አይንዬም ብትሆን ያው ልጅ ነው የምታሳድገው።
የሁላችንም ሰብሳቢ ናት አይንዬ። እንደውም ብዙ ጊዜ አይንዬ ጋር ራሱ እንሄዳለን። ገብቶሻል? ብቻዋን ስለምትኖር እዛ እውነታ ነው የማወራው ማለት ነው። ግን ያም ሆነ ይሄም ሆነ እኔ ማለት የምፈልገው ነገር ቢኖር የሚሚሹ ሀቅ እንዲወጣ ፈልጋለሁ፣ ሁላችንም ማለት ነው። ምክንያቱም የደረሰባት ነገር በጣም የሚያሳዝን ነው። ምክንያቱም አንድ ሰው ማሰብ ያለበት ነገ ይሄ ነገር እኔ ላይ ቢደርስብኝስ? ገባሻ? አንቺ ለሰው የሆነ ነገር ስታስብ የሆነ ነገር ጉድጓድ ስትቆፍሪ የሚገባበት እንደማይታወቅ ልታሰምሪበት ይገባል። ስለዚህ እኔ እንዲሆን የምፈልገው ሁለቱ ጓደኛሞች ናቸው፣ አብረው ጠጥተዋል፣ ብዙ ነገር አሳልፈዋል። ስለዚህ እውነታው ወጥቶ የሚሚሹ ሀቅ እንዲወጣ ፈልጋለሁ። ገብቶሻል? ምክንያቱም መዝሉም ያኔ ሚሚሹ የደረሰባት አይገባትም። ሁሉም ሰው አሁን እኔ ስለመጣው ነው እንጂ ላይቭ ላይ ሌሎቹ ደግሞ የሚያውቋት ቢያወሩ ከዚህ የበለጠ ሊናገሩ ይችላሉ፣ ስለሷ ስነ ምግባር ማለት ነው። ስለዚህ እኔ አይንዬም ጓደኛዬ ናት፣ ሚሚሾም እናቴም ጓደኛዬም ሁሉ ነገሬ ናት። ኦኬ። ስለዚህ ሁለታችሁ እህቶቼ እውነታው ወጥቶ ተማምነው እንዲለያዩ ነው የምፈልገው። ገብቶሻል? ሀቅ እንዲወጣ ነው በቃ የሁላችንም ፍላጎት ነው። እሺ። ሱሱ ደግሞ አሁን ትገባለች፣ ሚስኮል ያረኩላት ነው። እሷ ደግሞ የምትናገር ሊኖር ይችላል፣ እሷም የደረሰባት ነገር ሊኖር ይችላል። እኔ ግን ቆይቻለሁ ከነሱ ከተለየ ወደ ዱባይ ከመጣው ማለት ነው። እና ይሄ በጣም አመሰግናለን። እውነትሽ ጥሩ ነገር ነው ያልሽው። ሁለቱም ተማምነው ችግሩን ቢፈቱ በጣም ጥሩ ነው። ትክክል ነሽ። እና ከምንም በላይ ደግሞ በቆፈሩት ጉድጓድ ራስ መግባት አይታወቅም። ለሰው ጉድጓድ ስትቆፍር አርቀህ አትቆፍረው፣ ማን እንደሚገባበት አይታወቅም። ምን ያልሽው ንግግር በጣም ትክክል ነሽ። እናመሰግናለን። ሰላም፣ እንዴት አመሻችሁ? ሰላም፣ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ሰላም አመሻችሁ? አለን። ሰላም ነው። አመሰግናለሁ በጣም ስላስገባሽኝ። እኔ የአይን አለም እህት ነኝ ብለሽ ነው። ልክ ነሽ። የአይን አለም እህት ነኝ እና ያው ሚሚም ታውቀኛለች። እኔ ሳምራይት እባላለሁ፣ ታናሽ እህቷ ነኝ። በመጀመሪያ እንድታውቁ የምፈልገው እኔ ስለ አይን አለምም ስለ ሚሚ ምናምን ልመሰክር አይደለም፣ ግን ቤተሰቦቿ ስትል ሰምቻለሁ እና ለዛ ደግሞ እኔ ጠበቃ መሆን አለብኝ ስለ ቤተሰቦቼና ስለ እኔ አይደል። በዛ እኔ አረብ ሀገር አይደለሁም፣ ቤሩት አይደለሁም፣ አዲስ አበባ ነኝ እና እዛ ስለተካሄደው ነገር አላውቅም። ግን ደግሞ አይን አለም እህቴ ናት። እህቴ እንደመሆኗ መጠን የልቧን አውቃለሁ። ምን አይነት ሰው እንደሆነች አውቃለሁ። እህቴና መናገር ማስረዳት ማትችል ሰው እንደሆነች አውቃለሁ። እየሰማሁ ነበር፣ ቅድም ጀምሮ እየተከታተልኩኝ ነበረ። ግን አብዛኛውን እስከዛ ድረስ ዝም ያልኩትኝ ያው እነሱ ጋር የተፈጠረው ነገር ስለሆነ ባላየሁበት ባልሰማሁበት መናገር ደግሞ አግባብ አይደለም ብዬ ስለማስብም ነው። ግን ይሄ ማለት ደግሞ እህቴን አላምናትም ማለት አይደለም። ግን ደግሞ እኔ ሚሚ ታውቀኛለሽ፣ እርግጠኛ ነኝ ታውቀኛለሽ አይደል? ሚሚ ይሄን ብቻ እንድትበልሽልኝ እንፈልጋለን። አማከሻለሁ እንጂ ሚሚ ታውቂያለሽ። ግን በጣም ረጅም ጊዜ ሆነን ካወራን። ደህና ነሽ? ምንም አውቅሻለሁኝ። በጣም እቤታቸው በተደጋጋሚ ሄጃለሁ። ምንም ነገር ቢሆን እኔ ነኝ አድራሻቸው፣ ደራሻቸው። በጣም ያውቁኛል። እስከ ህፃን የእህቷ ልጅ ተወልዶ እስኪያድግ ድረስ እኔ በቃ እኔ እንደምታውቂኝ ብቻ ለማረጋገጥ ነው ለሰው የፈለኩት። ችግር የለም። እኔ ሁሉንም እናገራለሁ፣ አታስቢሽ። ሁሉንም ነው የምናገረው። እኔ ለእግዚአብሔር ነው፣ ለእናንተም አይደለም። እዚህ 5000 ምናምን ሰው አለ። ለእግዚአብሔር ነው እኔ እውነቱን የምናገረው። እህቴም እዚህ ጋር እንድትገነዘቡ የምፈልገው እህቴስ ብቻ ስለሆነች ሳይሆን እውነት ምን እንደሆነ እና ደግሞ የቀርባችሁ የኔ የምትሉት ሰውን ልብ ታውቁ አይደለም። እና እህቴ ልቤ ስለሆነች ስለሷም ባህሪዋ ልነግራችሁ ነው። አሁን ብዙ ጊዜ ኮሜንት እያየው ነው፣ እሷ እንዲህ ናት፣ እሷ እንዲህ ናት አይደል? እሷ አይደለም ምንኛ እግዚአብሔር ፊት የሚያቀርበን የሚያጸድቀን። እና ሰዎች የውስጣቸውን መናገር አለባቸው ብዬ አስባለሁኝ። ያንን ደግሞ ጸጋ አለ፣ የተሰጠው ሰው ነው መናገር የሚችለው። እና እኔ ልመልስ የገባሁትኝ ቤተሰቦቿ መታ እዚህ ምግብ ሰተውን በልተው ታመናል አለች። እኔ እናቴ ይልሽ ላይቭን እያየን ነበርና እንዴት እንዳለቀሰች ልነግርሽ አልችልም። ስሜት ከሆነ ሰዎችን የሚያሳምነው ልነግርሽ ነው። ግን እኔ እውነት ነው እሷ አሁን እየተናገረች ነበር። እንዲሆኝ እህቴ የሆነችውን ምን ያውቃለሁ፣ እሱ ልነግራችሁ አይደለም። ግን እኔ ስለ ቤተሰቦቼ ልመልስ ነው። እኛ እንደ ሰው ነው ገባሽ? እንደ ሰው ተቀብለናት ከቤሩት አስተናግደናት እንደምንችለው ሀበሻ ነን ሁላችንም በምንችለው አቅም ሰርተን አብልተናታል። እሱን ችግር የለም፣ የሰማዩ መድኃኔዓለም ያውቀዋል እሱን ነገር። እኛ ደግሞ እንደዚህ ኮታት የምናቀም ሰዎች አይደለንም።
አንድ እግዚአብሔር አምላካችን የሆነ ሰዎች ነን። ገብሻል? ስለ እውነት የሚነገር ከሆነ ማለት ነው። ሲቀጥል ደግሞ አብልተናታል ኦፍ ኮርስ። ከዛ ደግሞ እንመጣለን ቤትም እሷ ቤት ልታስመርቅ ነበር እንመጣለን ምናምን ነገር ተባብለን አድራሻም አልሰጠችንም። ድፎ ጋግራ እናቴ እኔም ልሄድ ናዝሬት ነውና እኔ ከልጅነት ጀምሮ ነው ማውቃት ሚሚን የእህቴ ጓደኛ እንደሆነች እንደውም ጓደኛ እንደሆነች ሳይሆን እህቷ እንደሆነች ነው ማውቀው። ገባሽ አይደል? በጣም ጥልቅ የሆነ እኔ እህቴ መናገር ስለማትችል ነው እንጂ እሷን ጓደኛት ልትክድ ፈልጋ አይደለም። የእውነት ነው የምልክሽ። እኔ ማምላክ ምስክሬ ናት። እና እህትማማቾች ናቸው። በቃ ገበናዋ የሆነ ሰው ግን አንድ ነገር እንድታስተውሉ የምንፈልገው ነገር ምን እንደሆነ ታውቂያለሽ? ያ ሁሉ አመት ጓደኛማቾች ሲሆኑ ቤታችን ጓዳችን ክፍት የሆነው እኛ ነን። የእሷን ቤት አናቅም እና ልናቅ ሲሆን ደስ አለንና ማለት ነው ድፎ ደፋን ቤት ልታስመርቅ ነው ብለን እና እኔ ደግሞ ከተማ ወጥቼ አላቅም ነበር። አይገርምሽ? እኔ በጣም ታናሽ እህቷ ነኝና ናዝሬት ነው ምናምን ሲባል በጣም ደስ ብሎኝ ነበር የሄድኩት ማለት ነው። እና ሄድኩኝ ማነው ልንሄድ ነው ምናምን ነገር ሲባል ደስ ብሎኝ በቃ እናቴ ድፎ ጋገረሽ ምናምን ቀረ። አልደወለችልንም። የት ብለን መሄድ እንችላለን? ቀረን በዛ ምክንያት ማለት ነው። ከዛ በኋላ ይሄ አለማውራት ምንም አይደለም ከኛ ጋር እንትን የተባለው የተፈጠረው ከኛ ጋርም ድሮም ይሄን ያህል ፐርሰናሊ የምናወራ አይደለንም። ከሚሚ ጋር ከአይናለም ጋር ከሆኑ ስንደዋወል አብረን ሰላም እንዴት ናችሁ ምናምን እንላቸዋለን እንጂ ማለት ነው። ትመጣለች፣ እውነት ነው ለኛ ቤት ታደርግልናለች። ምክንያቱም ጓደኝነት ሲጀምር ማለት ነው እኔ ጓደኝነት እንዴት እንደምታስቡት አላውቅም። ሲደረግም አደርጋለሁ ይባላል እንዴ እህት ማማች ነው እኮ ሲደረግም አይናለምም አደርጋለሁ ማለት ትችላለች። በነገራችን ላይ ግን አይደለም አድራጊ እዚህ ጋር አሳምብዬ ቅርታ አሳምብዬ አድራጊ ምን ልታውለቻ እዚህ ጓደኝነት ላይ አድራጊ አይናለም ስለማትናገር አይናለም እኔ እንድትናገር ይፈልጋል። ደረድሩ ተሰጣት እኮ ምንም አድርጋላት አታውቅም። ራሷ ተናገረች። ምንም ልንገርሽ እኔ እሺ አትናገር አትፈልግ አለመፈለጓ ነው ብላችሁ አስቡ። አትፈልግ አትናገር ብታደርግም እኛ አልካድንም። ካድን ወይ ያደረገችልኝ ነገር እኮ እየተናገርኩ ነው አይደል? አልካዳችሁም። ብዙ አደርግላችኋለች እናንተ አልካዳችሁም። ግን እቺ ታማ ኢትዮጵያ አመት ስትቀመጥ ጸበል ስትገባ አንድ ቀን አይናለም ደውላ እንዴት ነሽ ሞትሽ አለሽ በይው ደህና ነሽ እግዚአብሔር ይማርሽ አላለቻትም። ይኸውልሽ የእኔ ቆንጆ ተጣልተዋል እኮ እዚህ ጋር አይደል? ተጣልተዋል ወይ መታመሟን ማታውቅ ይሆናል። ገብቶሻል? ሰው የተጣላ ሰው በዛ ላይ ደግሞ እኔ በጣም አንድ ትልቁን ነገር ልንገርሽ። ሁሌ ስንደዋወል እኔ ከአይናለም ጋር ነው የምሰማው። ታይ ነው እኛ ቤት በቃ ይቅርብሽ፣ አትስሚም። ጓደኛም አያስፈልግም ከሆነው ነገር በኋላ ማለት ነው። ምክንያቱም እንዲያደረገችብኝ አይነት ነገር ስለሆነ እሷም ሰዎች መተው የሚነግሯት አጠቃላይ ሰው መስማት ራሱ ጥሩ ነው ወይ ብዬ አስባለሁ። እንደውም አንድ ነገር ላስታውሳችሁ። እኔ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እውነት እንኳን ቢሆን የሰይጣንን ምስክርነት አንፈልግም ይላል። የሰይጣንን ምስክርነት ሰምቶ አሁን ጥሩ መሆን መጣላታቸው እንዴት አወቅሽ? እህቴ ናት እና ያልሻን ሳናወራው ላታናናቅም ሶ እኔ ያልሽ ምክንያቱን አይደለም ግን እንደዚህ እየተባለ እየተወራንብኝ ነው እንዲህ እያለች እያስወራች ነው ምናምን ነገር ሲባል ማለት ነው አይኑ ታይ በቃ ታይ ትበል። እሷም ለምንድን ነው የማትነጋገሩትም? ሰላም መፍጠር አትችሉም ወይ ምናምን ነገር ብያወርቻለሁ። ግን ሲጀምር እዚህ ደረጃ ደረሰ ራሱ እኔ በፍጹም ነው ያላወኩት። እንደዚህም አይነት እንደተጋነ ነው አሁን ተግለጽ በቃ ተውለታችሁ ሳምራዊት አሳልፋችኋል። መጥፎ ጊዜያችሁ ለመጥፎ ጊዜ ድጋፍ ካላችሁ ሳምራዊት እሺ ወይጌ አንዴ ትብለጽ ከበታችሽ ያለችው ትብለጽ ስለ ሁለቱም መልካምነት መስክራለች እና አሁን የሚላይ ኦኬ ትብለጽ እዛ ቤሩት አብራቸው የኖረ አንዴ ትብለጽ ላይ ደግሞ አንድ ጥያቄ አለኝ። አንዴ ሚውት አረግሽና ታዳምጪኛለሽ። ከዛ አንቺ ደግሞ ሚውት አንስተሽ ታበሪያለሽ። አዳምጪ። ትብለጽ ከበታችሽ ያለችው አንቺ ኢትዮጵያ ውስጥ እየኖርሽ ነው። ስለ እህትሽ ልትመሰክር የገባሽ እና እኔ ፌር ስለሆንኩኝ ነው ያስገባውሽ። ስለማምን ሰውን ከሁለቱም ወገን መስማት ስላለብን ነው። አንደኛ ትብለጽ ባዳ ናት። የሁለቱም ጓደኛ ናት። ዚስ ኢዝ ፌር የሁለቱም ጓደኛ ስለሆነች ስለ ሁለቱም መልካም ነገር ነው የተናገረችው። ሁለቱም ጥሩ ጓደኛሞች እንደሆኑ መልካም እንደሆኑ ግን ሚሚ ላይ የተደረገው ነገር ፌር አይደለም። ፈጣሪ አለ ስትል የሆነ የምታውቀው ነገር አለ ማለት ነው። ሚሚ ላይ የተደረገ ሚሚ እየሆነች ያለችው ነገር ሙሉ የቤሩት ሀበሻ ያውቀዋል የተባለው ነገር ሚሚ እያበደች ራቁቷን መንገድ ላይ እየተገኘች ፀጉሯ ተንጨባሮ እየተገኘች እየታመመች ጸበል እየገባች ትድናለች። ይሄንን ሁሉ ነገር መጀመሪያ አይናለም እንደገባች አላቅም ብላ ነበረ።
ሁሉን ነገር ስጠይቃት አላውቅም ነበር የምትለው። በኋላ ላይ እየቆየን እያወራን ስንሄድ በራሷ መናገር ጀመረች። ጠፍታ እንደምትገኝ እንደሚያማት ፀጉሯ ተንጨባሮ ፀጉሯ ቆሞ እንደተገኘች ምናምን ራሷ ረጅም ሰዓት ማውራት እውነታን ያስወጣልና ራሷ አይናለም ተናገረችው። ሰው ለምን አላውቅም ማለች። አንድ ሁለተኛ ነገር አሚናትን ካላስጠፋቻት ያላስጠፋ ሰው ምንም አይፈራም። አሚናት አለች ወይ ስትባል ቤት ውስጥ አዋለች። መንገድ ላይ እኮ አግኝቻት አመጣኋት። ጓደኝነታቸው አንቺ እንደምታወሪው እንደዚህ ጥብቅ የ12 ዓመት ጓደኝነት እችን ትንሿን ነገር ያስደብቃል ብዬ አላስብም አይደል? አላስጠፋውም የሚል ሰው አገኘም ደውላለኝ እኮ መንገድ ላይ አግኝቼ እጅ አመጣኋት። ልቡን የሆነ ሰው ምንም የሚደባብቀው የሚዋሻው ምንም ነገር የለም። እናም ደግሞ አመት ሙሉ ታማ ኢትዮጵያ ጸበል ስትተኛ ለምን አልጠይቀቻትም? ስትተጣልተዋልሽ በምን አወሽ ስልሽ ከእህቴ ጋር እናወራለን እንዲያለችኝ ያ ማለት አማችኝ እያለች ትነግርሻለች። ለእኛ ግን አይናለም እንደገባች ምንም ነገር ስለሷ እንደማታቅ ምንም ሰምታ ከሰዎቹ ምንም ሰምታ የምታወራው ነገሩ ለእኔ አዲስ ነው ብላ ሁሉን ነገር አጣጥላባት ህመሟን እንደሌለ እንደማትታመም ኖርማል ነው። እኔም ሆዴን ያመኛል፣ ሆዷን ያማታል። ሆድ መቁረጥና ሆድ መታመምና አይምሮን መሳት ሁለት በጣም የተለያዩ ነገሮች ናቸው። እቺ ሰው በአፏም በመቀመጫም ካሜራ እየተደረገ ሆስፒታል ምን አለ ውስጧ ተብሎ የምትመረመር ልጅ ነው። በሽታው አልታወቀላት። ስለዚህ የአንድን ሰው ህመም ማጣጣል በራሱ ያንን ሰው ሞራል መጉዳት ነው። ይኸው ትብለጽ ባዳዋ እኮ መሰከረች። አንቺ እህትሽ ስለሆነች ለእህትሽ ልትመሰክሪን የመጣሽ እሷም እህት ቢኖራት ትመጣና እዚህ ጋር ትመሰክርላታለች ስለ እህቷ። ልጄም አለች እህቶቼም አሉ። እኔ አልፈልግም ግን እኔ እና እሷን ብቻ እንድነጋገር ነው የፈለግኩትኝ። ምግብ ላለችው ደግሞ እሱ ችግር የለውም። እኔ ዝብር ገብርኤል ሄደን እናቷም ሁላችንም እሱን እውነቱን እናወጣለን፣ ችግር የለም። ግን እኔ አሁን በጣም ደስ ይለኛል። ቅዱስ ሚካኤልን እኔ የትም ገደል ገባልሻለሁ፣ ችግር የለም። አንቺ እንደዚህ አድርገዋል። ቤተሰቦቿም አለች የኔ ቆንጆ ቤተሰቦቿም ስላለች አይናለም የትም ውሰዱን እኛ እንሄዳለን፣ ችግር የለም። ሳምሪ አዳምጪ፣ ጉዳዩ የሁለታቸው ነው። ይኸውልሽ ሁለት ሰዎች መሀል ጣልቃ አይገባም። ሁለቱ ዘብር ገብርኤል ተያይዘው ሄደው እሷ ጸበል ስትጠመቅ መንፈሱ የጮኸው እሷ መተት እንዳሰራችባት ነው። እንዳላሰራችባት ወርቋን 49 ግራም ወርቋን እንዳላየች መጽሐፍ ቅዱስ ይዛ ትማልላት። በቃ ይሄን እንደምትፈልገው ሚሚ። እሺ እኔ ቆንጆ አይና ለምንም ብትጠይቋት በዚህ እሺ ነው የምትለው፣ ችግር የለም። እውነት ያለው ሰው አይፈራም። እውነት እግዚአብሔር አይኑ ብላት እኮ ነው ማይንድ ትራት እንዲላት እኮ ነው ማሪ። ቤተክርስቲያን ሄዱ እና ቤተክርስቲያን ሄደው እኔ የሰማሁትን ነው የምነግርሽ። ትነግረኛለች አይናለም እና ከአባቶች ጋር ተቀጣጥረው የተቀጣረችበት ቦታ ላይ አልሄደችም፣ አልተገኘችም። ትፈልገዋለች አይናለም። እሱ አይደለም የምትፈልገው፣ አሷ ዘብር ገብርኤል ነው የምትፈልገው። ይሁን ዘብርም ይሁን ትምጣ፣ እሷም ትምጣ፣ ይሄዱ ዘብርም። አዎ ያላችሁበት ገዳም ሚሚ ራስሽ ቻይ፣ የትኬት የለኝም ለአንቺ ለመማል ስል የምሄድበት የትኬት የለኝም ካለች አይናለም አንቺ ከኪስሽ ቻይ የትኬቱን ምንም የማማል ከሆነ ችግር የለም። እውነት ያለው ሰው አይፈራም። እኛ እኮ እዚህ የምንኖር እኮ ሰዎች ብቻ አይደለንም። እኛ ክርስቲያኖች ነን። የዘላለም ቤታችን ሰማይ ቤት ነው። ችግር የለውም። ለምድሩ አንጨነቅም እና ምንም ችግር የለውም። የምትፈልገው እሱን ከሆነ ለማመን አይደለ ችግር የለም። የኔ ቆንጆ አይኑም ከሆነ አሁን አንቺም መናገር የምትፈልጊውን ሀሳብ ተናገሪና መጨረስ ነው ያለብሽ። ማስታረቅ የምትችሉ ከሆነ አስታርቋቸው፣ ካልቻላችሁ ደግሞ በቃ መተው ያለባችሁ። ገብቶሻል? አይናለም መናገር ስላልቻለች እየተጎዳች ነው ያለች። መናገር ምናልባት የማትችሉ ሰዎች ልትረዳት ትችላላችሁ ብዬ አስባለሁ እንጂ እኔ ለእህቴም ጠበቃ ሊሆንም አይደለም። የፈለጋችሁትን ነገር እሺ፣ ችግር የለም። ወረኛ ችግር የለም። አንዴ እባክሽ አንዴ ሳምራዊት እኔ አንዷ እህቴ አብራት እዛ ትኖር ነበር። እሷም አብረው ሲኖሩ ማለት ነው ብዙ የምታውቀው ነገር አለ። እንደውም እሷ ብታወራሽ ጥሩ ነው። እኔ እንደውም ያልመጣው ሰው ነኝ። እኔ እንደዚህ በጣም ምላስብ የሆነ ሰው አልወድም። አይናለም ራሷን ወክላት እናንተ እህትየው ፋታ ራሷ ትሰጭም ሰው ስታወሪ በጣም ነው የምታወሪ። አንደኛ አንቺ ከመሀላቸው ውጪ፣ ሁለተኛ አስታርቋቸው የምትይው ነገር እኔ አይኔ እያየ አላስታርቅም። እኔ እነዚህ ሰዎች ተማምለው በሰላም እንዲለያዩ እንጂ ህሊናዬ
ያላመነበትን መታረቅ ሚሚን ሙቺ ብዬ አላስታርቅ። ሁለቱም ሄደው ሐቃቸውን ፈጣሪ እንዲያወጣላቸው በሚያምኑበት እምነት ሄደው ተማምለው በየመንገዳቸው ሂዱ። ከዛ ፈጣሪ ካለ እውነት ካየ ፈጣሪ ፈርዶ ያሳያቸው። በቃ ታለቀ። የምን መታረቅ? ከዚህ ሁሉ ነገር በኋላ መታረቅ እኮ መገዳደልን ያመጣል። ምን ጉድ ነው? አጉዬ እኔ ፎቶ ልክልሻለሁ። ሆዴ እንዴት እንደተዋለዱ እነዚህ ሰዎች ባልና ሚስት አይደሉ፣ እናትና አባት አይደሉ፣ አልተዋለዱ። ለምንድን ነው የሚታረቁት? ከዚህ ሁሉ መዓት በኋላ መታረቅ ምን ያደርጋል? እንዲህ በሰላም መለያየት እያለ እኔ አይኔ ልክልሻለሁ። ኦፕራሲዮን የሆንኩትን አጥንት ከውስጥ ይወጡልኝ። እንግዲህ ፕሊስ እንዳትልኪልኝ። እኔ እርጉዝ ነኝ። ምንም አይነት ነገር ማየት አልፈልግም። ሚሚ ይኸውልሽ ተበድያለሁ፣ ግን አጠገቤ እያለች ይሄኑ ስቃይ አላየሁም አላቅም የምትለው ነገር ነው ያመመኝ። አሁንም ገብቶሻል? እንዲህ አብረን ትብለጣለች አብረን ተመለሽ፣ ፕሊስ ተመለሽ። አይናለም እና ተቀጣጠሩ። ቃል ግቢላት። ዘብር ገብርኤል አብራችሁ ሄዳችሁ እንደምትማማሉ ቃል ግቢላት። ይኸውልሽ ትኬት የለኝም ካለች ትኬቷን አንቺ ታይ። ሻይ ትኬት ምክንያት እንዳይሆን 10 ዓመቷ ነው አልሄደችም ሀገሯ። ከ16 ዓመት አንዴ ብቻ ነው ሄደችው ኢትዮጵያ፣ ግን ኮንትራት ነች እኮ። አንቺ አሁን የምትፈልጊው መማማሉን አይደለ? እችላለሁ። ስለዚህ መማማሉ አይደለም ፍላጎትሽ፣ መማማሉን ነው አይደል? አዎ። ስለዚህ መማማሉን ከሆነ ተያይዛችሁ ትኬት የለኝም ካለች አይናለም ትኬቷን አንቺ ቻይ። አንቺ ነሻ መማማሉን የፈለግሽው አይደል? ተበዳይ አንቺ ነሽ አይደል? ስለዚህ በደልሽን ፈጣሪ እንዲያይልሽ ከሆነ በሃይማኖት መደበቅ ታዲያ ምን ይደረግ ማሬ? ካልተማማሉ በስተቀር ህግ እንዴት ይዳኛቸዋል? ህግ የጓደኝነትን በደል ይዳኛል?